የምንከተለው ክርስትና የምናፍርበት ክርስትና አይደለም። በክርስትናችሁ እንዳታፍሩ፣ በማተባችሁ በመስቀላችሁ እንዳታፍሩ። አንዳንድ ጊዜ ያዝናለሁ ለማተባቸው የሚሞቱ ሰዎችን ባየንበት አይናችን በማተባቸው የሚያፍሩ በመስቀላቸው የሚሸማቀቁ ኦርቶዶክሳውያንም አሉ። ክርስትና ግን ሲያጠፉት ይነዳል፣ ሲያሳድዱት ባለ ሀገር ይሆናል፣ ሲቀጠቅጡት ቀና ቀና ይላል። በደም የሚጸና ሃይማኖት በሰይፍ የምትቀጥል ቤተ ክርስቲያን ነው ያለች። ቻለም አይሟን እያሳየች ስንቱን ማረከች፣ ስንቱን ከክብር አጎደለችው፣ ስንቱን ከመንፈሳዊ ሕይወት ለየችው፣ ስንቱን እንደ ሸንኮራ መጣ ተፋችው። ከላይ እስከ ታች ከልቅ እስከ ደቂቅ ከካህን እስከ ምእመን በዚች ዓለም ጣዕም ያልተማረከ ማን ይሆን? ኦርቶዶክሳውያን። ኢትዮጵያ ላይ ለሚቀጣጠለው ሰማዕትነት ሻማውን የለኮሱት ክብሪቱን የጫሩት የአዲስ አበባ ልጆች ቂርቆስ አካባቢ የተወለዱ በ2007 ዓመተ ምህረት ታስታውሳላችሁ። ዛሬ ኢትዮጵያ ውስጥ ለሚቀጣጠለው ሰማዕትነት የለኮሱት እነሱ ናቸው። ኑሯቸውን ለማሸነፍ ነው የሄዱት። ሰው ሲልከሰከስ ይሞታል፣ ሲሰርቅ ይሞታል፣ ሲያመነዝር ይሞታል፣ በስኳር በግፊት ይሞታል አይደል እንዴ? መጠጥ ቤት ቁጭ ብሎ የሚሞት ሰው አለ። ሰው ላልገባው ፖለቲካ አንዳንዴ አደባባይ ላይ ወጥቶ በጥይት ይሞታል። ነገር ግን በጌታ የሚሞቱ ምንድናቸው አለ? ብፁዓን ናቸው አለ። በዘመናችን በጥይት ተደብድቦ መሞት፣ በገጀራ ተጨፍጭፎ መሞት፣ በግፍ መሞት፣ ይሄ መራራ ሞት ይባላል። እኛ ብዙ ነገር ለየን፣ ጥቅም ለየን፣ ወሬ ለየን፣ ፌስቡክ ለየን፣ ቲክቶክ ለየን፣ ማህበራዊ ሚዲያ ለየን፣ ኳስ ለየን። ሰይፍ ሳይመዘዝበት የካደ ትውልድ መጣ። ለአንዳንድ ሰው ሰማዕትነቱ ትዳሩ፣ ለአንዳንድ ሰው ሰማዕትነቱ ካስቸጋሪ ልጁ ጋር መኖሩ ነው። ለአንዳንድ ሰው ሰማዕትነቱ ከመጥፎ አለቃው ጋር መኖሩ ነው። ለአንዳንድ ሰው ሰማዕትነቱ ጠባያቸው ከከፉ ሰዎች ጋር መኖር ነው። ለአንዳንድ ሰው ሰማዕትነቱ ስለ እውነት መኖር፣ ስለ እውነት መጠላት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ብርሃን ዶክተር አባ ጴጥሮስ የገዳሙ የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ የገዳሙ አበው መነኮሳት መምህራነ ወንጌል፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን ምሽቱን ባርኮ ቀድሶ የሰጠን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ሰማዕታት በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ይህንን ኃይለ ቃል የመረጥኩበት ምክንያት በኢትዮጵያ ምድር ከቀን ወደ ቀን በሰማዕትነት የሚያልፉ አማኞች ቁጥራቸው እየጨመረ እየበዛ ከመጣበት ሰዓት ላይ ደርሰናል። ሰሞኑንም ብዙ አማኞች ኦርቶዶክሳውያን በሰማዕትነት አልፈዋል። ሰማዕታቱ በሚታሰቡበት ሳምንት ስለ ሰማዕታት መነጋገር አስፈላጊ ነው ብዬ ስላሰብኩ ኃይለ ቃሉን መርጬዋለሁ። ከሰማዕታቱ ጽናትን ተምረን ዋጋ መክፈል እንደሚገባንና እንዲሁም ደግሞ ሰማዕታቱ ለኛ የማንቂያ ደወሎች ናቸውና ሁላችንንም ራሳችን ለሰማዕትነት ማዘጋጀት እንድንችል ማንቂያ እንዲሆነን ኃይለ ቃሉን መርጬዋለሁ።
የሰማዕታቱ በረከት በሁላችን ላይ ይደር። ሰማዕት የሚለው ሲበዛ ሰማዕታት የሚለውን ይሰጠናል። ሰማዕት ማለት ምስክር መስካሪ ማለት ነው። ሰማዕታት ስንል ምስክሮች መስካሪዎች ማለታችን ነው። ሰማዕት ማለት በሰላም ዘመን በቃልና በሕይወት የሚመሰክር ሲሆን በመከራ ዘመን ደግሞ አንገቱን ለስለት አንገቱን ለሰይፍ አካሉን ለእሳት ለስለት ለጥይት ሰጥቶ የሚመሰክር ማለታችን ነው። የሰማዕትነት መነሻው የቃል ምስክርነት ነው። መድረሻው ደግሞ በሰይፍ መቀላት፣ በጥይት ተደብድቦ መሞት፣ በእሳት መቃጠል፣ በልዩ ልዩ ጽዋትወ መከራ ማለፍ ነው። ክርስቲያኖች ክርስትና እስካለ ድረስ ሰማዕትነት ይቀጥላል። ሰማዕትነትና ክርስትና ተለያይተው የነበሩበት ዘመን አልነበረም፣ ወደፊትም አይኖርም። ይቺ ቤተ ክርስቲያን በክርስቶስ ደም ተመስርታ በሰማዕታት ደም እያጌጠች ትኖራለች። ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። የተማገረችው በሰማዕታቱ አጽም ነው። የማገሩ ማሰሪያ ጅማታቸው ነው። የልስኑ ጭቃ የተቦካው በደማቸው ነው። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ደማቸውን እያፈሰሱ ቤተ ክርስቲያኒቱን በምስክርነት አቆይተዋታል። ወደፊትም ቀጣዩ ትውልድ በምስክርነት ያቆያታል። ወገኖቼ ሰማዕታት ስንል ምስክሮች ብለናል። የማን ምስክሮች? በነጥብ እያየን እንሄዳለን። ሰማዕት ማለት ምን ማለት ነው የሚለውን አይተናል። ሰማዕታት ስንል ምስክሮች ናቸው። ምን ማለት ነው? እሱን እናያለን። ከዛ አማኞችን ለሰማዕትነት የሚያበቃው ነገር ምንድነው የሚለውን እናያለን። ሰማዕታት የሚባሉት ምን የፈጸሙ ናቸው የሚለውን እንመለከታለን። የሰማዕትነት መነሻው ምን እንደሆነ እናያለን። በመጨረሻ ሁላችንንም ለሰማዕትነት እንደተጠራን ተነጋግረን ትምህርታችንን እንቋጫለን። ሰማዕታት ምስክሮች ናቸው። የማን ምስክሮች ስንል የክርስቶስ ምስክሮች ናቸው። ሳይፈሩና ሳያፍሩ በነገስታት ፊት ቆመው ስለ ክርስቶስ የባሕርይ አምላክነት መስክረዋል። ወእነግር ስማከ በቅድመ ነገሥት ወኢትኀፈር። ነቢዩ በመዝሙር 118 ቁጥር 46 ላይ እንደነገረን በነገስታቱ ፊት ምስክርነትን እሰጣለሁ አላፍርም አለ። ወገኖቼ የምናመልከው አምላክ የምናፍርበት አምላክ አይደለም። የምንከተለው ክርስትና የምናፍርበት ክርስትና አይደለም። በክርስትናችሁ እንዳታፍሩ፣ በማተባችሁ በመስቀላችሁ እንዳታፍሩ። አንዳንድ ጊዜ አዝናለሁ። ለማተባቸው የሚሞቱ ሰዎችን ባየንበት ዓይናችን በማተባቸው የሚያፍሩ በመስቀላቸው የሚሸማቀቁ ኦርቶዶክሳውያንም አሉ። ማተብ ማሰር፣ መስቀል ማጥለቅ የሚያሳፍራቸው በሚሰሩበት መስሪያ ቤት ሃይማኖታቸው ምን እንደሆነ ባይታወቅ የሚመርጡ ቤተ ክርስቲያን መሄዳቸው፣ ገዳም መሳለማቸው ባይሰማባቸው ደስ የሚላቸው ብዙ ኦርቶዶክሳውያን አሉ። ለምን ስትሏቸው ኋላ ቀር እንዳይባሉ በሃይማኖት ከማይመስሏቸው ሰዎች ጋር በቤተ ክርስቲያን ሲያልፉ ተሳልመው ለማለፍ እንኳን የሚከብዳቸው፣ በሃይማኖት ከማይመስሏቸው ሰዎች ጋር ሲያልፉ ካህን ካዩ መስቀል ላለመሳለም አይተው እንዳላዩ ገሸሽ የሚሉ፣ በሃይማኖት ከማይመስሏቸው ሰዎች ጋር ምግብ ቤት ተገናኝተው ስመ እግዚአብሔር ጠርተው በስማም ብለው አቡነ ዘበሰማያት ደግመው
ለመብላት የሚቸገሩ የሚያፍሩ ሰዎች አሉ። አይደለም ምዕመናን? እንዲህ አይነት ክርስቲያኖች አሉ። በማተባችሁ አትፈሩ፣ በመስቀላችሁ አትፈሩ፣ ማይተባችሁን አትፍቱ፣ መስቀሉን አታውልቁ። መስቀሉን ስታወልቁ ራሳችሁን ለሰይጣን እንዳስማረካችሁ እወቁ። መሳሪያውን የጣለ ይማረካል። መሳሪያውን የጣለ በጠላት ቁጥጥር ስር ይወድቃል። ዲያብሎስ ሊማርከን ይመጣል። መስቀሉን ከአንገታችን ተንጠልጥሎ ሲያየው ይህስ በክርስቶስ ፍቅር ተይዟል ብሎ ካጠገባችን እንደ ጉንበኖ ይጠፋል። በአንገታችን ያለችው ትንሿ መስቀል ዲያብሎስን የማባረር አቅም አላት። ስለዚህ በማተባችሁ በክርስትናችሁ እንዳታፍሩ ኦርቶዶክሳውያን። አንዳንድ ጊዜ የምናፍርበትንና የማናፍርበትን ነገር ለይቶ ማወቅ ጥሩ ነው። ተገላልጠው ሲሄዱ፣ የአራዊትን ስል ሲያስነቅሱ፣ ነውርን በአደባባይ ሲፈጽሙ ያላፈሩ ሰዎች ኦርቶዶክሳዊ ነኝ ለማለት ግን ያፍራሉ። ባለማተብ ነኝ ለማለት ግን ያፍራሉ። ይህ ዘመን በማተባችን ዋጋ የምንከፍልበት ዘመን ነው። ዘመነ ሰማዕትነት ወደ ኢትዮጵያ ከመጣ ሰንበትበት ብሏል። ደም ሳይፈስባት ሐዋርያ ሳይላክላት ክርስትናን የተቀበለች ሀገር አሁን ግን ደም የሚፈስባት ሀገር ሆናለች። ስለዚህ እያንዳንዳችን የምናፍርበትንና የማናፍርበትን ነገር ለይቶ ማወቅ ያስፈልጋል። ኦርቶዶክሳውያን በነገስታቱ ፊት ምስክርነትን እሰጣለሁ አላፍርም አለ። ስለዚህ ሰማዕታት ስንል ምስክሮች ናቸው። የማን ስንል የክርስቶስ ምስክሮች ናቸው። ወደ ሁለተኛው ነጥብ እንሸጋገር። አማኞችን ለሰማዕትነት የሚያበቃው ነገር ምንድን ነው? ይህንን እናያለን። አማኞችን ለሰማዕትነት የሚያበቃ ሁለት ነጥብ እናንሳ። አንደኛ፣ አማኞችን ለሰማዕትነት የሚያበቃው አላውያን ነገስታት ናቸው። ምን አልኳችሁ? ጨካኝ መሪዎች፣ እግዚአብሔርን የማይፈሩ ባለስልጣናት አማኞቹን ለሰማዕትነት ያበቃሉ። ይህንን የቤተ ክርስቲያንን ታሪክ ስታጠኑ በተለይ በዓለም መድረክ ፍንትዋ አድርጎ ያሳያቸዋል። በዘመነ ኔሮን፣ በዘመነ ቄሳር፣ በዘመነ ትራጂያን፣ በዘመነ ዲዮቅልጥያኖስ አማኞች አሰቃቂ መከራን ተቀብለዋል። በተለይ ሌላውን ተውትና በኔሮን ዘመን በርካታ ክርስቲያኖች አልቀዋል። ቤት ይቁጠራቸው። በጣም የሚገርመው ነገር ከዕለታት አንድ ቀን ኔሮን ምን እንዳለ ታውቃላችሁ? ክርስቲያኖችን ገደለ፣ አስገደለ፣ ገደለ፣ አስገደለና አንድ ቀን ምን አለ መሰላችሁ? ሰለቸው። ምን አለ የሁሉ ሰው አንገት አንድ በሆነልኝ አለ። ይገርማል። ምን አለ የሁሉ ሰው አንገት አንድ በሆነልኝ። መግደል አንዳንዴ ይሰለቻል ምዕመናን፣ መግደል ይሰለቻል እውነት ለመናገር። ነገር ግን አማኞች መከራ እየተቀበሉ ዋጋ እየከፈሉ ቤተ ክርስቲያኒቱን አሻገሯት፣ እኛም ላይ ያደረሷት። ለአባቶቻችን ክብርና ምስጋና ይድረሳቸው። በእውነት አማኞች እኛ ደረሷት እችን ቤተ ክርስቲያን ዋጋ ከፍለው ማለት ነው። ጴጥሮስ ቁልቁል ተሰቀለላት፣ ጳውሎስ ተሰየፈላት፣ ቅዱስ ጊዮርጊስ 7 ዓመት እንደ ጧፍ ነደደላት። አያችሁ፣ ዛሬም ሰማዕቱ ቅዱስ ጊዮርጊስ ስራ አልፈታም። በነገራችን ላይ ዛሬም ቂርቆስ ስራ አልፈታም። ዛሬም ሰማዕቱ ያፈራቸው ብዙ ልጆች አሉ። ይህንን ማስተዋል መቻል አለብን። በዚህ ዘመን በሰማዕትነት በክርስትናቸው ምክንያት በሰማዕትነት የሚያልፉ ኦርቶዶክሳውያን እነሱ የዘመኑ ጊዮርጊሶች ናቸው። በክርስትናቸው ምክንያት የሚሞቱ ሕፃናት፣ የአካል ጉዳት የደረሰባቸው ሕፃናት፣ ሆስፒታል የገቡ ሕፃናት እነሱ የዘመኑ ቂርቆሶች ናቸው። በክርስትናቸው ምክንያት የሚሞቱ እህቶቻችን የዘመኑ ቅድስት አርሴማዎች ናቸው። በክርስትናቸው ምክንያት የሚሞቱ ካህናት የዘመኑ ጴጥሮሶች ናቸው።
ቀድሰው የሚያቆርቡ፣ ሰብከው የሚያሳምኑ፣ ለንስሐ የሚያበቁ ብዙ ካህናት፣ ብዙ አገልጋዮች በሰማዕትነት አልፈዋል። ገዳማውያኑ ሳይቀር ከአራዊት ጋር ተዋደውና ተላምደው እየኖሩ ነገር ግን ሰው እንደ ሰው ተፈጥሮ ከአውሬ ስለከፋ ገዳማቸው ድረስ ገብቶ ብዙ መነኮሳት ታርደዋል። ብዙ ነው። ስለዚህ አማኞቹን ለሰማዕትነት የሚያበቁ እንዲህ አይነት ሰዎች ናቸው። የቤተ ክርስቲያንን ታሪክ ስናጠና የሚያሳየን እሱን ነው ወገኖቼ። በጣም የሚገርመው ነገር ክርስትና ግን ሲያጠፉት ይነዳል፣ ሲያሳድዱት ባለ ሀገር ይሆናል፣ ሲቀጠቅጡት ቀና ቀና ይላል። ቅዱስ አውሳብዮስ ምን ይላል? የሰማዕታት ደም የቤተ ክርስቲያን ምርጥ ዘር ነው ይላል። ምንድን ነው አለ? የሰማዕታት ደም የቤተ ክርስቲያን ምንድን ነው? ምርጥ ዘር ነው። አያችሁ፣ ደማቸው ዘር ሆኖ ይበቅላል። ደማቸው ፈሶ አይቀርም፣ ዘር ሆኖ ይበቅላል። አሁን አንዳንዱ ይህንን ስንናገር እየሞትን እንዴት እንበዛለን፣ እንዴት ነው እየሞትን ቁጥራችን የሚጨምረው የሚሉ ሰዎች አሉ። ቁጭቱ ነው፣ ልክ ነው። ነገር ግን የመጣንበት ታሪክ የሚያሳየን ይህንን ነው። መጽሐፍ ቅዱስም ባስጨነቋቸው ጊዜ በዙ ነው የሚለው። ምን ባሏቸው ጊዜ? ባስጨነቋቸው ጊዜ በዙ ነው የሚለው። ይህ መጽሐፍ ቅዱስ ላይ የሰፈረ ኃይለ ቃል ነው። የሁላችሁ በደም የሚጸና በሰይፍ የምትቀጥል ቤተ ክርስቲያን፣ በደም የሚጸና ሃይማኖት ነው ያለ። በሰይፍ የምትጠፋ ቤተ ክርስቲያን ብትኖር ኑሮ 10 የሮማ ቄሳሮች እስካሁኑ ድረስ ያጠፏት ነበረ። ነገር ግን እንዳልኳችሁ በደም የሚጸና ሃይማኖት፣ በሰይፍ የምትቀጥል ቤተ ክርስቲያን ነው ያለችው። ዲያብሎስ ዝናሩን አራገፈ፣ ቀስቱን ጨረሰ። ቤተ ክርስቲያኒቱን ሊጎዳት አልቻለም። ዮሐንስ አፈወርቅ የተናገረው ቃል ነው። ቤተ ክርስቲያን ትላንትና ነበረች፣ ዛሬም አለች፣ ወደፊትም ትኖራለች። ይህንን ማስተዋል ይገባል። ስለዚህ አማኞቹን ለሰማዕትነት የሚያበቋቸው አላውያን ነገስታት። ሁለተኛ፣ አማኞቹን ለሰማዕትነት የሚያበቁ መናፍቃን ናቸው። ምንድን ናቸው? መናፍቃን ናቸው። ይህንን በተለይ የቤተ ክርስቲያንን ታሪክ ስታጠኑ በተለይም በአርዮሳውያን ዘመን አርዮሳውያን ከቄሳሮች ጋር ወዳጅነትን በፈጠሩበት ዘመን በቅድስት ሥላሴ የሚያምኑትን በክርስቶስ የባህሪ አምላክነት የሚያምኑትን ያሰቃዩአቸው ነበረ፣ መከራ ያጸኑባቸው ነበረ። ዛሬም አንዳንዶቹ ጊዜውን እንደ ምቹ አጋጣሚ በመጠቀም በክርስቲያኖች ላይ ዛቻ፣ ንቀት፣ ማስፈራሪያ የሚያደርሱ አልፎ ተርፎ መከራ የሚያደርሱ ብዙ መናፍቃን እንዳሉ አንረሳውም። ስለዚህ አማኞቹን ለሰማዕትነት የሚያበቁ ሁለተኛው መናፍቃን ናቸው ኦርቶዶክሳውያን። የግብፅ ቤተ ክርስቲያን ከመከራዋ ብዛት የተነሳ የቀን መቁጠሪያዋን ሳይቀር ቀይራለች። የቀን መቁጠሪያዋን በብርቱ መከራ ውስጥ አልፋለች። እስከ 284 ዓመተ ምህረት ከ284 ዓመተ ምህረት በኋላ ያለውን ዓመተ ሰማዕታት ብላ ሰይመዋለች። ምን ብላ ሰይመዋለች? ከመከራዋ ብዛት የተነሳ ዓመተ ሰማዕታት ብላ ሰይመዋለች። የኛ አባቶች ግን ምን አሉ? ባላውያን ከደረሰብን መከራ ይልቅ በክርስቶስ ያገኘነው ምሕረት ይበልጣል ብለው የዘመን መቁጠሪያችን የክርስቶስ ልደት እንዲሆን አደረጉ። እውነት ነው። ባላውያን ከደረሰብን መከራ በጌታ ያገኘነው ምሕረት ይበልጣል ብለው የዘመን መቁጠሪያችን የክርስቶስ ልደት እንዲሆን ወሰኑ። ግብፅ ግን ከመከራዋ የተነሳ ዘመን መቁጠሪያዋን ሳይቀር ቀይራለች እያልኳችሁ ነው። ሰማዕታት የሚባሉት ምን የፈጸሙ ናቸው? ሶስተኛውን ነጥብ እንመልከት። ሰማዕታት የሚባሉት ምን የፈጸሙ ናቸው? ቅዱስ ኤፍሬም በሶስት አረፍተ ነገር ገልጦ ይነግረናል። በሐሙስ ውዳሴ ማርያም የምታውቁት ነው። አማን መነኑ ሰማዕት ጣዕማ ለዚህ ዓለም፣ ሰማዕታት የዚህን ዓለም ጣዕም ናቁ ይላል።
መጀመሪያ ሰማዕታት የሚባሉት የዚህን ዓለም ጣዕም የናቁ ናቸው። ምኑን የናቁ? የዚህን ዓለም ጣዕም የናቁ ሰማዕታት ይባላሉ። ጣዕም እያለ ጣዕሙን የናቁ፣ ምቾት እያለ ምቾትን የተጸየፉ እነሱ ሰማዕታት ይባላሉ። ወገኖች ይህች ዓለም ጣዕሟን እያሳየ ስንቱን ማረከችው፣ ስንቱን ከክብር አጎደለችው፣ ስንቱን ከመንፈሳዊ ሕይወት ለየችው፣ ስንቱን እንደ ሸንኮራ መጣ ተፋችው። ከላይ እስከ ታች፣ ከልቅ እስከ ደቂቅ፣ ከካህን እስከ ምእመን በዚች ዓለም ጣዕም ያልተማረከ ማን ይሆን? ኦርቶዶክሳውያን። ስለዚህ ፍላጎቱን ያሸነፈ፣ የዚህን ዓለም ጣዕም ያሸነፈ፣ ተድላ ዓለምን የናቀ፣ የቅድስና ልብሱን ያላወለቀ፣ በፈሪሃ እግዚአብሔር የተጎበኘ እርሱ ምን ይባላል? ሰማዕት ይባላል። የመጀመሪያው የዚህን ዓለም ጣዕም የናቀ እርሱ ሰማዕት ይባላል። ሁለተኛ ወካው ደሞሙ በእንተ እግዚአብሔር፣ ስለ እግዚአብሔር ደማቸውን ያፈሰሱ እነሱ ምን ይባላሉ? ሰማዕታት ይባላሉ። ስለ ክብራቸው፣ ስለ ስማቸው፣ ስለ ሀገራቸው፣ ስለ ወገናቸው ደማቸውን የሚያፈሱ አሉ። ነገር ግን በተለየ መልኩ ስለ እግዚአብሔር ደማቸውን የሚያፈሱ ሰማዕታት ይባላሉ። ብዙዎቹ ደማቸውን አፍስሰው በሰማዕትነት አልፈዋል። የጥንቱን ቅዱሳን እንተውና እንዲያው እነ ቅዱስ ጊዮርጊስን እነ ቅዱስ ቂርቆስን እንተውና ለጊዜው በዘመናችን እንኳን የምናውቃቸው ከኛ ጋር ቁጭ ብለው ወንጌል ይማሩ ጉባኤ ይካፈሉ የነበሩ ብዙዎቹ በሰማዕትነት ደማቸውን አፍስሰው አልፈዋል። ኦርቶዶክሳውያን ታስታውሳላችሁ፣ ዛሬ ኢትዮጵያ ላይ ለሚቀጣጠለው ሰማዕትነት ሻማውን የለኮሱት ክብሪቱን የጫሩት የአዲስ አበባ ልጆች ቂርቆስ አካባቢ የተወለዱ በ2007 ዓመተ ምህረት ታስታውሳላችሁ። ዛሬ ኢትዮጵያ ውስጥ ለሚቀጣጠለው ሰማዕትነት የለኮሱት እነሱ ናቸው። ኑሯቸውን ለማሸነፍ ነው የሄዱት። ሊቢያ ድንበር ላይ ሲደርሱ ያልጠበቁት ነገር ገጠማቸው። ከኛ ጋር ሁኑና ኑሮ ይለፍላችሁ ተባሉ። ነገር ግን ኑሮ እንዲያልፍላችሁ ብዙ ብር እንድትቆጥሩ ከፈለጋችሁ ሃይማኖታችሁን መቀየር ይጠበቅባችኋል ተባሉ እና ጀግኖቹ ምን አሉ? እኛ የመጣነው ሀገር ለመቀየር እንጂ ሃይማኖት ለመቀየር አይደለም። እኛ የመጣነው እና አቡነ ጴጥሮስ ደረታቸውን ለጥይት ከሰጡባት ሀገር ነው። እኛ የመጣነው የጊዮርጊስ ክብር ከሚገለጥባት ሀገር ነው። እኛ የመጣነው የ3 ዓመቱ ብላቴና የቂርቆስ ታሪክ ከሚተረክባት ሀገር ነው። ሃይማኖታችን አንቀይርም፣ ማይተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ። መስቀሉን አናወልቀውም፣ ክርስቶስን አንክደውም። ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል አሉ። 1 ወር ሙሉ ለመኗቸው። ጭራሽ ሊያናግሯቸው አልፈለጉም። 29 ደቂቃ አንገታቸው ላይ ቢላዋ ተሰክቶ የፍርሃት ምልክት አልታየባቸውም ነበረ። ለመኗቸው፣ አይሆንም አሉ። ማን ይታያቸው ነበር ካላችሁ፣ ቀራንዮ ላይ የታረደው በግ መድኃኔዓለም ይታያቸው ነበር። እነ ቅዱስ ጊዮርጊስ ነጩን ለብሰው አይዟችሁ ይሏቸው ነበረ። በመጨረሻ ከፊሎቹን ጥቁር ልብስ አለበሷቸው፣ ከፊሎቹን ብርቱካናማ ልብስ አለበሷቸው። ጥቁር ልብስ የለበሱትን በጥይት ጨረሷቸው። ብርቱካናማ ልብስ የለበሱትን በሰይፍ አረዷቸው። ሙተው ሞት ዲያብሎስን ግን አሸነፉት። ክብርና ምስጋና ለሰማዕታቱ ይድረሳቸው። አዎ አያችሁ፣ ከሃዲው ሲበዛ፣ መናፍቁ ሲበዛ፣ የቅዱሳንን ቃል ኪዳን የሚንቀው ትውልድ ከቀን ወደ ቀን እየበረከተ ሲመጣ የትናንቱን ቅዱሳን ሊያስታውሰን እነዚያን ወጣቶች የዘመኑ ቅዱሳን ሰማዕታት አድርጎ አስነሳልን። ስለ ሰማዕታት ስንተርክ ውሸት ነው ለሚሉን መናፍቃን መልስ ሰጠውልን አልፈዋል። ወገኖቼ እነዚህ የጽናት መምህሮቻችን ናቸው። ቤተ መጻሕፍቶቻችን ናቸው። የጥንካሬ ተምሳሌዎች ናቸው። ልቅነትን እየተለማመደ ባለው ትውልድ መካከል፣ ግብረ ሰዶም እየሆነ ባለው ትውልድ መካከል ሃይማኖትን መውደድ እስከ ሞት እንደሆነ አሳዩን።
ሃይማኖትን ማፍቀር አንገትን ለሰይፍ እስከ መስጠት እንደሆነ አመላከቱን እያልኳችሁ ነው። ስለዚህ ሰማዕታት የሚባሉት ደማቸውን ስለ እግዚአብሔር ያፈሰሱ፣ እነዚህ የነገርኳችሁ አሁን ስለ እግዚአብሔር፣ ስለ ሃይማኖት፣ ስለ ክርስትና ደማቸውን ያፈሰሱ ናቸው። በዚህ በዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ብፁዓን ናቸው ይላል። ሰው ሲልከሰከስ ይሞታል፣ ሲሰርቅ ይሞታል፣ ሲያመነዝር ይሞታል፣ በስኳር በግፊት ይሞታል አይደል እንዴ? መጠጥ ቤት ቁጭ ብሎ የሚሞት ሰው አለ። ሰው ላልገባው ፖለቲካ አንዳንዴ አደባባይ ላይ ወጦ በጥይት ይሞታል። ነገር ግን በጌታ የሚሞቱ ምንድን ናቸው አለ? ብፁዓን ናቸው አለ። ምክንያታቸው ጌታ ነው። ምክንያታቸው ቤተ ክርስቲያን ናት። ምክንያታቸው መስቀሉ ነው። ቤተ ክርስቲያን ትቀደስ፣ የኛ ደም ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ እያሉ ዛሬም የነ ቅዱስ ጊዮርጊስን ጉዞ የሚያስቀጥሉ የቅዱሳንን ፈለግ የሚከተሉ ታሪክ የሚደግሙ መስቀል የሚሸከሙ ወጣቶችን የምናይበት ዘመን ነው። አያችሁ፣ ሰማዕትነቱ አሁንም አልተቋረጠም ማለት ነው። ደማቸውን ስለ እግዚአብሔር ያፈሰሱ ሰማዕታት። ሶስተኛ ሰማዕታት የሚባሉት ወታገሱ ሞተ መሪረ፣ መራራ ሞትን ስለ መንግሥተ ሰማይ ብለው የታገሱ። ምንን የታገሱ? መራራ ሞትን ስለ መንግሥተ ሰማይ ብለው የታገሱ። መራራ ሞት ምንድን ነው? በጥንቱ ዘመን በሰይፍ መቀላት፣ በመንኮራኩር መፈጨት፣ በጋለ ብረት መቃጠል፣ በእሳት መለብለብ፣ በፈላ ውሃ መጠበስ፣ ይሄ መራራ ሞት ይባላል። በዘመናችን በጥይት ተደብድቦ መሞት፣ በገጀራ ተጨፍጭፎ መሞት፣ በግፍ መሞት፣ ይሄ መራራ ሞት ይባላል። ስለ መንግሥተ ሰማይ ብለው መራራ ሞትን የታገሱ ሰማዕታት ናቸው። የገሃነምን ምሬት፣ የመንግሥተ ሰማይን ጣዕም የሚያውቁ ማለት ነው። የገሃነም ምሬት ምንድን ነው? ትሉ ማያንቀላፋበት፣ እሳቱ ማይጠፋበት ማለት ነው። በማርቆስ 11 እንደተመዘገበው የመንግሥተ ሰማይ ጣዕምስ ምንድን ነው? የመንግሥተ ሰማይ ጣዕም መቼም ሁላችንንም እዚህ የተገኘን የመንግሥተ ሰማይ ጣዕም ገብቶን ይመስለኛል። ሌሊት በሰዓታት፣ ማለዳ በኪዳን፣ ቀን በቅዳሴ፣ ማታ በሰርክ ጉባኤ ተገኝታችሁ መድኃኔ ዓለምን ደጅ የምትጠኑት፣ ጧትና ማታ ፊቱን የምትፈልጉት፣ የምትጾሙት፣ የምትጸልዩት ለምንድን ነው ካላችሁ የመንግሥተ ሰማይን ጣዕም ስለገባችሁ መሰለኝ። የመንግሥተ ሰማይም ጣዕም ዓይን ያላያት፣ ጆሮ ያልሰማት፣ በሰው ልብ ያልታሰበች፣ እግዚአብሔር ለወዳጆቹ ያዘጋጃት፣ አግኝተን ማናጣት፣ ገብተን ማንወጣባት፣ በዘር በቋንቋ ተቧድነን ግጭት ማንፈጥርባት፣ የዚህ ዓለም ባለስልጣን ማይገዛት፣ ፍጡር ማያዘዝባት፣ ከመላእክቱ ጋራ ቅዱስ ቅዱስ እያልን የምንኖርባት የመንግሥተ ሰማይ ጣዕም ማለት እሷ ናት ወገኖቼ። ስለዚህ የገሃነምን ምሬት፣ የመንግሥተ ሰማይን ጣዕም ያወቁ እነሱ ምን ይባላሉ? ሰማዕታት ይባላሉ። እያችሁ ቅዱስ ኤፍሬም በሶስት አረፍተ ነገር ጠቅልሎ ገለጣቸው። አንደኛ ምን አለ? የዚህን ዓለም ጣዕም ምን ያሉ? የናቁ። ሁለተኛውስ ስለ እግዚአብሔር ምናቸውን ያፈሰሱ? ደማቸውን ያፈሰሱ። ሶስተኛ ስለ መንግሥተ ሰማይ ብለው መራራ ሞትን የታገሱ እነሱ ሰማዕታት ናቸው። በዚህ መልኩ እንዲህ አይነት ሰማዕታትን ቤተ ክርስቲያን ታስባለች። በዚህ ያለፉትን ሰማዕታት ቤተ ክርስቲያኒቱ ታስባለች። ዓለም ያገለገሏትን ሐውልት ታቆምላቸዋለች። በስማቸው መንገድ፣ ትምህርት ቤት፣ አዳራሽ ትሰይምላቸዋለች። ለሀገር ለወገን ውለታ የዋሉ ሰዎች ሆስፒታል፣ ትምህርት ቤት፣ መንገድ በስማቸው ይሰየምላቸዋል። ሰማዕታት ደግሞ ያገለገሉት እግዚአብሔርን ስለሆነ በእግዚአብሔር ቤት ይታሰባሉ። ታቦት ይቀረጽላቸዋል። ቤተ ክርስቲያን ይሰራላቸዋል። ገል ይጻፍላቸዋል። እነዛ ቅድም የጠቀስኳቸውን ሊቢያ ላይ የታረዱትን ሰማዕታት እኮ ቅዱስ ሲኖዶስ ሚያዝያ 11 ቀን ሰማዕታተ ኢትዮጵያ ብሎ እንዲታሰቡ ወስኖላቸዋል። ስለዚህ ሁልጊዜ ሚያዝያ 11 ቀን እነዛ ይታሰባሉ። ሰማዕታት ናቸው። ቤተ ክርስቲያኒቱ ምዕመናን
ሰማዕታትን የምታስበው ቀጣይ ሰማዕታትን ለማምረት ነው። እየሰማችሁኝ ነው? ቤተ ክርስቲያኒቱ ደግመዋለሁ፣ ሰማዕታትን የምታስበው ቀጣይ ሰማዕታትን ለማምረት ነው። ምን ማለት ነው? የሁላችሁ ስለ ሰማዕታት መናገር ሌሎችን ለሰማዕትነት ያጫል። ስለ ሰማዕታት መናገር፣ ስለ ሰማዕታት ማሰብ ሌሎችን ለሰማዕትነት ያጫል። ዛሬ በክርስትናቸው ምክንያት ሐዘን፣ ትካዜ፣ ዋይታ፣ ሰቆቃ የሚደርስባቸው የሰማዕታቱ ታሪክ ሲነገር፣ የሰማዕታቱን ገል ሲሰሙ ይጽናናሉ፣ ይበረታታሉ። እኔም ሰማዕት ብሆን ነገ ዘከራለሁ የሚል ትውልድን ያስነሳል። ሰማዕታትን ማሰብ እኔም ሰማዕት ብሆን እዘከራለሁ የሚል ትውልድን ይፈጥራል። ለዚህ ነው ቤተ ክርስቲያኒቱ ሰማዕታትን የምታስበው። ሌላው የሰማዕትነት መነሻው ምንድን ነው የሚለውን እንመልከት። በነጥብ ነገሮችን ተመልክተናል። ሰማዕት ማለት ምን ማለት ነው አይተናል። ሰማዕታት ምስክሮች ናቸው ስንል እሱ ምን ማለት እንደሆነ ተነጋግረናል። ሶስተኛው አማኞቹን ለሰማዕትነት የሚያበቁ ነገሮች ምንድናቸው ተመልክተናል። ሰማዕታት የሚባሉት ምን የፈጸሙ ናቸው አይተናል። የሰማዕትነት መነሻው ምንድን ነው? ይህንን እንመለከታለን። የሰማዕትነት መነሻው ፍቅረ ክርስቶስ ነው። ምንድን ነው አልኳችሁ? የሰማዕትነት መነሻው ፍቅረ ክርስቶስ ነው። ኦርቶዶክሳውያን ፍቅረ ክርስቶስ የሌለው ሰው ሰማዕት መሆን እንዴት ይችላል? የክርስቶስ ፍቅር የሌለው ሰው ጉባኤ ለመካፈል እንኳን ይቸገራል። ፍቅረ ክርስቶስ የሌለው ሰው ምዕመናን ቅዳሴ ላይ ለመገኘት፣ ኪዳን ላይ ለመገኘት እንኳን ይቸገራል። ስለዚህ ፍቅረ ክርስቶስ ከሌለ ሰማዕት መሆን አይታሰብም። ከክርስቶስ ፍቅር ማን ይለየናል ይላል። እስቲን ቃል ተናገሩ። ከክርስቶስ ፍቅር በሉ ማን ይለየናል? እኛ ብዙ ነገር ለየን። ጥቅም ለየን፣ ወሬ ለየን፣ ፌስቡክ ለየን፣ ቲክቶክ ለየን፣ ማህበራዊ ሚዲያ ለየን፣ ኳስ ለየን። ሰይፍ ሳይመዘዝበት የካደ ትውልድ መጣ። አያችሁ፣ በክርስትናቸው ምክንያት አንገታቸውን ለሰይፍ የሚሰጡ ሰዎችን በምናይበት አይናችን ሰይፍ ሳይመዘዝበት ደግሞ የካደ ትውልድም አለ። በጊዜው የተፈተነ፣ በገንዘቡ የተፈተነ እንዲህ አይነት ትውልድ አለ። አንዳንድ ጊዜ በጣም አዝናለሁ። ወጣቱ ለኳስ የሚሰጠውን ፍቅር ለክርስቶስ ቢስጥ ዓለምን ጥሎ ይሄድ ነበር። አንዳንድ ጊዜ ለኳስ የምንሰጠውን ያህል ፍቅር እንኳን ለፊልም የምንሰጠውን ያህል ፍቅር ለክርስቶስ ብንሰጥ እንዴት መልካም ነበረ። ብዙዎቻችን ለክርስቶስ ያለን ፍቅር እንደ ብረት ቀዝቅዞብናል። እውነት ለመናገር ተቸግረናል። እኔ በዚህ ልክ ጣዖት፣ በዚህ ልክ ኳስ ጣዖት እንደሆነ የተረዳው ሰሞኑን ነው። አንድ የሆነ ቡድን አሸነፈ ተብሎ ደጋፊዎቹ አንዳንዶቹ ከደስታቸው ብዛት የተነሳ ጨርቃቸውን ቀደውታል፣ የለበሱትን ልብስ ቀደውታል። አንዳንዶቹ ከደስታቸው ብዛት የተነሳ እንደ ባለዛር ዛር እንደያዘው ሰው መሬት ላይ ተንፈራፍረዋል። አንዳንዶቹ አልቅሰዋል፣ አንዳንዶቹ ስለተስለዋል። ምን አለ ከተሳሉ ጣዖት የሆነባቸው ነገር እንዲለቃቸው ቢሳሉ። ምን አለ ካለቀሱ ኦርቶዶክሳውያን በግፍ ሲሞቱ ቢያለቅሱ። ስንት የሚያስለቅስ ነገር ሞልቶ። አያችሁ፣ ለክርስቶስ ያለን ፍቅር እንደ ብረት ቀዝቅዟል ያልኳችሁ ለዚህ ነው። እኔ ኳስ ማየት ኃጢአት ነው እያልኩ አይደለም። ኃጢአትም አይደለም፣ ጽድቅም አይደለም። ጣዖት ሲሆንብን ግን ወገኖቼ፣ ጣዖት ከሆነብን ኃጢአት ነው። ለክርስትናው ያለን ፍቅር ቀዘቀዘ። ለክርስቶስ ያለን ፍቅር ብዙዎቻችን ቀዝቅዟል። እውነት ለመናገር ቅዱሳኑን ግን ከዓለም የለያቸው፣ ከኃጢአት የለያቸው የክርስቶስ ፍቅር ነበረ። በእውነት የጌታ ፍቅር ስንቱን ማረከ፣ ስንቱን ገዳም አስገባ፣
ስንቱን ከሥጋ ፍላጎት ለየ። ጻድቃንን ወደ ገዳም፣ ሰማዕታትን ወደ ደም የወሰደ የመስቀሉ ፍቅር ነበረ ወገኖቼ። የመስቀሉ ፍቅር ሰማዕታትን በተጋድሎ ያበረታ፣ ጻድቃንን ለመከራ ያነሳሳ፣ ባሕታውያንን ለምናኔ ያዘጋጀ የመስቀሉ ፍቅር ነው። የክርስቶስ ፍቅር ስንቱን ማረከ። ለዚህ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለዚህ ፍቅር ባለሀብቶች ሀብታቸውን ሰጠው መነኑለት። ለክርስቶስ ፍቅር ነገሥታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገቡለት። ለዚህ ፍቅር ብዙዎቹ ብዙ ነገር ሆኑለት። ብዙዎቹ በክርስቶስ ፍቅር ልባቸው ተነካ። ገድለ ጊዮርጊስ ላይ አንድ የሚገርም ቃል አለ። ወሶቢያ ነደት ልቦ በፍቅር አምላካዊት፣ በአምላኩ ፍቅር ቅዱስ ጊዮርጊስ ልቡ ተቃጠለ ይላል። የኛ ልብ የሚቃጠለው በዓለም ፍቅር ነው። የትውልድ ልብ የሚቃጠለው በኳስ ፍቅር ነው፣ በሌላ ተራ ነገር ነው። ስለዚህ ቅዱሳኑን ከዓለም የለያቸው ከኃጢአት የለያቸው የክርስቶስ ፍቅር ነው። የሁላችሁ የሰማዕትነት መነሻው ፍቅረ ክርስቶስ ነው። የጌታ ፍቅር በውስጣችን ሲቀጣጠል ሰማዕት እስከ መሆን እንደርሳለን። ብዙዎቻችን ግን እንዳልኳችሁ ፍቅሩ ከብረት ያክል ቀዝቅዞብናል። በመጨረሻ የማነሳው ሁላችንንም ለሰማዕትነት ተጠርተናል። ሁላችንንም ለምን ተጠርተናል? ሁላችንንም ለሰማዕትነት ተጠርተናል። ወገኖቼ ሰማዕትነት በነ ቅዱስ ጊዮርጊስ ብቻ ያበቃ አይደለም። ሰማዕትነት በነ ቅዱስ ቂርቆስ ብቻ ያበቃ አይደለም። ሰማዕት ዘንበለ ደም የሚባል አለ። በደም ሰማዕታት የሆኑ አሉ፣ እንበለ ደም ያለ ደም ሰማዕታት የሆኑ አሉ። ከሞት ያልተናነሰ መከራ የሚቀበሉ እነሱ ሰማዕታት ናቸው። ሰማዕትነትን አባቶቻችን በሶስት ቀለም ይገልጡታል። በስንት ቀለም? በሶስት ቀለም ይገልጡታል። አንደኛው ሰማዕትነት ነጭ ሰማዕትነት ይባላል። ምን አልኳችሁ? ነጭ ሰማዕትነት። ነጭ ሰማዕትነት ነጭ ሰማዕታት የሚባሉት እነማን ናቸው? ቅድም ቅዱስ ኤፍሬም ሰማዕታት የዚህን ዓለም ጣዕም ናቁ፣ የዚህን ዓለም ጣዕም የናቁ ነጭ ከሚባሉ ሰማዕታት ይመደባሉ። ፍላጎታቸውን ያሸነፉ፣ ራሳቸውን የገዙ፣ ምኞታቸውን የተቆጣጠሩ፣ ልብላ ልብላ፣ ልጠጣ ልጠጣ፣ ላመንዝር ላመንዝር የሚል ስሜታቸውን ገተው በረሃ ገብተው የኖሩ እነርሱ እንደነ አቡነ አረጋዊ ያሉ፣ እንደነ አቡነ ገብረ መንፈስ ቅዱስ፣ እንደነ አቡነ ተክለ ሃይማኖት ያሉት እነሱ ምን ይባላሉ? ነጭ ሰማዕታት ይባላሉ። ሁለተኛ ቀይ ሰማዕትነት ነው። ቀይ ሰማዕትነት የሚባለው ደማቸውን ስለ እግዚአብሔር ያፈሰሱ ቀይ ሰማዕታት ይባላሉ። ደማቸውን ስለ እግዚአብሔር ያፈሰሱ፣ በደማቸው የክርስቶስን ፍቅር የገለጡ እነዚህ ምን ይባላሉ? ኦርቶዶክሳውያን። እነዚህ ቀይ ሰማዕትነት ይባላሉ። ቀይ ሰማዕታት። ሶስተኛው አረንጓዴ ሰማዕትነት ይባላል። ምን ይባላል? አረንጓዴ ሰማዕትነት። ይገርማል። ይሄ አረንጓዴ ሰማዕትነት ዘርፉ ብዙ ነው። ኦርቶዶክሳውያን ቅድም ምንድነው ያልኳችሁ? ሰማዕት ዘንበለ ደም ብያቸዋለሁ። ያለ ደም ሰማዕታት የሆኑ ከሞት ያልተናነሰ መከራ የሚቀበሉ እነሱ አረንጓዴ ሰማዕታት በመባል ይጠራሉ። ለአንዳንድ ሰው ሰማዕትነቱ ትዳሩ ነው። ለአንዳንድ ሰው ሰማዕትነቱ ከአስቸጋሪ ልጁ ጋር መኖሩ ነው። ለአንዳንድ ሰው ሰማዕትነቱ ከመጥፎ አለቃው ጋር መኖሩ ነው። ለአንዳንድ ሰው ሰማዕትነቱ ጠባያቸው ከከፉ ሰዎች ጋር መኖር ነው። ለአንዳንድ ሰው ሰማዕትነቱ ስለ እውነት መኖር፣ ስለ እውነት መጠላት ነው። ይህ አረንጓዴ ሰማዕትነት ይባላል። በክርስትና ምክንያት የአካል ጉዳት የደረሰባቸው እነሱ አረንጓዴ ሰማዕታት ናቸው። በክርስትና ምክንያት ንብረታቸው የወደመባቸው፣ ቤታቸው የፈረሰባቸው እነሱ አረንጓዴ ሰማዕት ከሚባሉት የሚመደቡ ናቸው። ስለ እውነት መጠላት እንዳልኳችሁ
ምን ይባላል? አረንጓዴ ሰማዕትነት ይባላል። ጌታ በማቴዎስ 24 ቁጥር 9 ላይ ስለ ስሜ በአሕዛብ ዘንድ የተጠላችሁ ትሆናላችሁ አለ። ስለምን? ስለ ስሜ በአሕዛብ ዘንድ ያለምን ፍጻሜ ከሚያሳዩ ምልክቶች አንዱ ስለ ስሙ መጠላት ነው። በወልድ ውሉድ በክርስቶስ ክርስቲያን ስለተባላችሁ በአሕዛብ ዘንድ የተጠላችሁ ትሆናላችሁ። ዓለም ክርስትናን ይጠላል፣ ክርስትናን ይገፋል። በትክክል እግዚአብሔርን የሚያመልኩ ሀገራት በዓለም ላይ 5 ናቸው። ስንት ናቸው? በትክክል እግዚአብሔርን የሚያመልኩ አንደኛ ግብፅ፣ ሁለተኛ ሶሪያ፣ ሶስተኛ አርመን፣ አራተኛ ህንድ፣ አምስተኛ ኢትዮጵያ፣ ስድስተኛ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን። በትክክል እግዚአብሔርን የሚያመልኩ ሀገራት። ሌላው ዓለም ክርስትናውን ይገፋዋል፣ ክርስትናውን ይጠላዋል በአንድም በሌላም መንገድ። አሁን መስቀል ያሰረ ማተብ ያሰረ የሚሸማቀቅበት የሚጠላበት ዘመን ነው። ስለ ስሜ በአሕዛብ ዘንድ የተጠላችሁ ትሆናላችሁ። ስለ ስሙ መጠላት፣ ስለ እውነት መኖር፣ ስለ እውነት መጠላት፣ እሱ አረንጓዴ ሰማዕትነት ነው። በመጨረሻ አረንጓዴ ሰማዕትነት ራስን መግዛት ነው። ምን አልኳችሁ? ራስን መግዛት። የ21ኛው ክፍለ ዘመን አረንጓዴ ሰማዕትነት ራስን ማሸነፍ፣ ራስን መግዛት ነው። ከ9 የመንፈስ ፍሬዎች አንዱ ራስን መግዛት ነው። አሁን ከላይ እስከታች ከሊቅ እስከ ደቂቅ ያጣነው የተቸገርነው ምንድነው ካላችሁ ራስን መግዛት ነው። ሰው በዝሙት እንስሳ በጭካኔ አራዊት የሆነው ራሱን መግዛት ባለመቻል ነው። ልቅነት የተስፋፋው የሰው ልጅ ከክብሩ ወርዶ እንስሳትን የመሰለው ያልሰራው ኃጢአት ምንድነው እያለ የሚረክሰው ለምን ይመስላችኋል? ራስን መግዛት ባለመቻል ነው። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ የመጣው ራስን መግዛት ባለመቻል ነው። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ የመጣው ራስን መግዛት ባለመቻል ነው። ነውርን ጌጥ ያደረጉ ከባህል ከእሴት ያፈነገጡ ከሞራል ልዕልና የወረዱ ከሰውነት ባህሪ የወጡ ሰዎችን የምናየው ራስን መግዛት ባለመቻል ነው። የ7 ዓመት ሕፃን እንዲህ አይነት ሰው ደፈረ የሚባለው፣ የ80 ዓመት ሽማግሌ ማይገባ ነገር አደረገ የሚባለው ራስን መግዛት ባለመቻል ነው። ሁላችንንም እገሌ ወገሌ ሳንባል ያጣነው የ21ኛው ክፍለ ዘመን ሰማዕትነት ራስን መግዛት አለመቻል ነው። ራስን መግዛት ሰማዕትነት ነው። አረንጓዴ ሰማዕትነት። ይሄ ሰማዕትነት ማለት ይህ ነው። የዚህ ዘመን ሰማዕትነት ራስን መግዛት ነው። ወገኖቼ ነጋዴዎች ካላችሁ በሚዛን ማታጭበረብሩ ከሆነ ያልተገባ ትርፍ ለማግኘት ስመ እግዚአብሔር ማትጠሩ ከሆነ ባዕድ ነገር እየቀላቀላችሁ ማትሸቃቅጡ ከሆነ እናንተ አረንጓዴ ሰማዕት ናችሁ። ባለስልጣናት ግፍ ማይፈጽሙ፣ ድሃ ማይበድሉ፣ ጉቦ ማይቀበሉ ከሆኑ እነሱ አረንጓዴ ሰማዕት ናቸው። ምሁራን ለሀገር ለወገን የሚጠቅም ስራ ከሰራችሁ፣ በእውቀታችሁ ትውልድን ከቀረጻችሁ እናንተ አረንጓዴ ሰማዕት ናችሁ። ወጣቶች ሀገራችሁንና ቤተክርስቲያናችሁን ከወደዳችሁ፣ ዝሙት ካላሸነፋችሁ እናንተ አረንጓዴ ሰማዕት ናችሁ። እኛ ሰባክያን ስለ እውነት የምንኖር ከሆነ የምንናገረውን ምናምንበትና ምንኖር ከሆነ አረንጓዴ ሰማዕት ነን። ካህናት አባቶቻችን የእረኝነት ድርሻቸውን ከተወጡ ሀብታምና ድሃ ሳይሉ እኩል በእኩል ዓይን ልጆቻቸውን የሚያዩ ከሆኑ እነሱ አረንጓዴ ሰማዕት ናቸው። ይሄ አረንጓዴ ሰማዕትነት ዘርፉ ብዙ ነው፣ አይነቱ ብዙ ነው። ስለዚህ ለዚህ ሰማዕትነት ሁላችንንም ተጠርተናል። አንድ ጥቅስ ላንሳና ትምህርቴን ልጨርስ። በዚህ ድምፅም ብዙ ማቆየት አልፈልግም እናንተን። የማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ ለሰማዕትነት የቀረበ ጥሪ ነው።
ጥሪውን ያቀረበው ክብር ይግባውና መድኃኔ ዓለም ክርስቶስ ነው። ማቴዎስ 10 ቁጥር 38 በኋላዬ የማይከተለኝ መስቀሌን የማይዝ የኔ ሊሆን አይገባም። እስቲ ይህን ቃል ተናገሩ። በኋላዬ የማይከተለኝ መስቀሌን የማይዝ የኔ ሊሆን አይገባም። ይሄ ከክርስቶስ የቀረበ የሰማዕትነት ጥሪ ነው። ክርስቶስ የኔ እንዲለን ከፈለግነ ሁለት ነገር እናሟላ። በኋላው እንከተል፣ መስቀሉን እንያዝ። የኔ የምንላቸው ሰዎች አሉ አይደለ? በማህበራዊ ኑሯችን የኔ የምንላቸው ሰዎች አሉ። የሐዘናችን የደስታችን ተካፋይ ይሆናሉ። የቁርጥ ቀን ደራሽ የምንላቸው በደስታችንም ሆነ በሐዘናችን ይገኛሉ ብለን የምንጠብቃቸው የኔ የምንላቸው ሰዎች አሉ። ክርስቶስ የኔ እንዲለን ከፈለግነ በኋላው እንከተል፣ መስቀሉን እንያዝ። በኋላው መከተል ማለት መንገዱን መንገዳችን ማድረግ ነው። ሐሳቡን ሐሳባችን ማድረግ ነው። ፈቃዱን ፈቃዳችን ማድረግ ነው። በኋላው መከተል ማለት ክርስቶስ በሄደበት መንገድ መጓዝ ማለት ነው። አባቶቻችን መርፌው በሄደበት ክሩ ይከተላል ይላሉ። መርፌው በሄደበት ክሩ እንዲከተል ግን መርፌው ከክሩ ጋር ምን መሆን አለበት? መታሰር አለበት። ክርስቲያን ከክርስቶስ ጋር እንዲጓዝ ከፈለገ ከክርስቶስ ጋር በእምነት መታሰር መቻል አለበት። ስለዚህ በኋላው መከተል ማለት እንደ ፈቃዱ መኖር ነው። ሁለተኛ መስቀሉን መያዝ። መስቀሉን መያዝ ማለት ምን ማለት ነው? ክርስቶስን በመከራ መምሰል። ምን አልኳችሁ? ክርስቶስን በመከራ መምሰል። አያችሁ፣ በክርስቶስ ስም የተቋቋሙ ብዙ የእምነት ድርጅቶች አሉ። እኛ ከሌሎች ቤተ እምነቶች የምንለየው ጻድቁ ተክለ ሃይማኖት ያማልዳል አያማልድም፣ ሐዋርያው ቅዱስ ዮሐንስ ያማልዳል አያማልድም በሚል ብቻ አይደለም። ከዚህ የዘለለ ነው። የሁላችሁ እኛ ከሌሎች ቤተ እምነቶች የምንለየው የክርስቶስ የመከራውና የሕማሙ ተካፋይ መሆናችን ነው። ብዙዎቹ ጌታ አድኖኛል ይላሉ። ዋጋ ተከፍሎልኛል፣ ዕዳዬ ተደምስሶልኛል፣ በደሌ ተሰርዞልኛል ይላሉ። ግን የመከራው ተካፋዮች አይደሉም። ብዙዎቹ ዓርብን ይጠሏታል፣ በትንሣኤው ይደሰታሉ። በትንሣኤው ለመደሰት ግን በዓርብ መከራ መካፈል ያስፈልጋል። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ከክርስቶስ ጋር ነግሶ ይኖራል ይላል። ከክርስቶስ ጋር መታመም ማለት ክርስቶስን በመከራ መምሰል፣ የመከራው ተካፋይ መሆን ነው። ስለዚህ አንደኛ በኋላው መከተል፣ ሁለተኛ መስቀሉን መያዝ፣ ክርስቶስን በመከራ መምሰል። ክርስቶስን በመከራ ከምንመስልበት መንገድ አንዱ ደግሞ ሰማዕትነት ነው። ክርስቲያኖች ጨርሻለሁ። ሁላችንንም ክርስትናውን እንፈልገዋለን፣ ግን ዋጋ መክፈል አንፈልግም። ሁላችንንም ክርስትናውን እንወደዋለን። በክርስትና ምክንያት ግን ቅንጣት ታክል መከራ እንዲነካን አንፈልግም። እሱ አይሆንም። የሁላችሁ ክርስቲያን ነኝ ብለን ስንጠይቅ አብረን መጠየቅ ያለብን ነገር ዋጋ ለመክፈል ዝግጁ ነው ብለን ራሳችንን ጠይቀው። ወንዶች በ40 ቀናችን ስንጠመቅ፣ ሴቶች በ80 ቀናችሁ ስትጠመቁ ከሥላሴ ጋር ውል ተፈራርመናል መከራ ለመቀበል። ክርስቲያን ተብሎ ለመጠራት ብቻ አይደለም፣ የሚገጥመንን መከራ ባኮቴት ለመቀበል በ40ና በ80 ቀናችን ከሥላሴ ጋር ውል ተፈራርመናል። ስንቶቻችን ይህንን ተረድተን ይሆን? ስለዚህ መከራ ለክርስቲያኖች የሚደምቁበት እንጂ የሚደበዝዙበት አይደለም። የሚመኩበት እንጂ አንገት የሚደፉበት አይደለም። ሐዋርያው በመከራችን እንመካለን ይላል። ሮሜ 4 ቁጥር 5 ላይ መከራ ያስመካል እንዴ? ወይ መታደል! ቅድስና ሲያድግ እንዲህ ነው ለካስ። እኛን የሚያስመካን ቁሳዊ የሆነው ነገር ነው። እኛን የሚያስመካን ገደል የሚገባ መኪናው፣ የሚወድመው ንብረቱ፣ የሚፈነገለው ወንበሩ፣ የሚያልፈው ስልጣኑ የሚያስመካው ሰው አለ። አባቶቻችን ግን በደረሰባቸው መከራ ይመኩ ነበረ። ለምን ካላችሁ መከራቸው የክብራቸው መገኛ ስለሆነ። ይገርማል።
መከራቸው የክብራቸው መገኛ ስለሆነ መመካት ብቻ አይደለም፣ ይደሰቱም ነበረ። እኛ መከራ ሲገጥመን እንደ ቅጠል እንጠወልጋለን፣ አራስ ነብር እንሆናለን፣ የመኖር ተስፋችን ይጨልምብናል። ግን መከራው የማንቂያ ደወል ነው። እንድንበረታ ነው፣ እንድንዘጋጅ ነው፣ እንድንጠነክር ነው። በዚህ በሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ምን ይላል? ስለ ስሙ የናቁ ዘንድ የተገባቸው ነው ስለተቆጠሩ ደስ እያላቸው ከሸንጎ ፊት ወጡ ይላል። ሐዋርያት ተገርፈው በነገሥታት ፊት ደስ እያላቸው ወጡ። ማን ነው ተገርፎ ደስ የሚለው? ዓለም ከምትሰጠን ደስታ ይልቅ በክርስቶስ ስም የምንቀበለው መከራ ሰላማችን ነው፣ ደስታችን ነው፣ ረፍታችን ነው። ይህንን ማመን መቻል አለብን። ስለዚህ ሁላችንንም አይነቱና መጠኑ ይለያይ እንጂ ለሰማዕትነት ተጠርተናልና በሚገጥመን መከራ በሚደርስብን ፈተና ተስፋ ሳንቆርጥ በቀናች በጸናች በተዋህዶ ሃይማኖት ጸንተን እንድንኖር መድኃኔዓለም ይፍቀድልን። ከሰማዕታቱ ረድኤትና በረከት ሁላችንንም ያሳትፈን። የሰማዕታቱን ልብ ያድለን። አጽራረ ቤተ ክርስቲያንን ያስታግስልን። መከራውን ለክብር ያደርግልን። ንስሐ ገብተን ስጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቸርነቱ ይርዳን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።